ያፋችሁ ያድርግላችሁ። አብዛኞቻችሁ ምን ማለት እሱን ሊይዝ ይሆናል ወይ እንደዚህ ወይ ምናምን እያላችሁ ነው። ግን ያው እንግዲህ በሰላም ከሆኑ እግዚአብሔር ይጠብቃቸው ነው የምንለው። እነሱ አዳዲስ ነገር ሲኖር ሁልጊዜም እንደምናያቸው መቼም የማያመጡት ነገር የለም። ኢትዮጵያ ውስጥ እንግዲህ እድሜ ጤና ይስጠን እንጂ የማናየው የማንሰማው ጉድ የለም። እኛ ብቻ መመልከት ብቻ ነው። ብዙ ታሪክ ብዙ ነገር እያየን ነው በየጊዜው። ኢትዮጵያ ውስጥ ነው የት ሀገር ነው እስከምትሉ ድረስ ማለት ነው። ምክንያቱም እንግዲህ የተደበቁ ብዙ ችግር ያለባቸው ሰዎች መፍትሄ የሚያስገኙ ልዑልና ዘላለም የስንት ሰው እንባ አባሽ ናቸው። እና ደግሞ ሲጠፉም ለዛም ይመስለኛል ሰው የሚጨነቀው። በተለይ በእነሱ ዙሪያ እንግዲህ በሚሰሩት ስራ ጥላት ይበዛባቸዋል። የሆነ ሲጠፉ ይጨንቃል። እኔም ብቻ አይመስለኝም ሁላችሁም ነው። አንዳንድ ጊዜ ቆም ብለን ስናየው ምንድን ነው የት ሄዱ ምን ሆኑ ምናምን እንላለን። እኔ በጣም አንዳንድ ጊዜ ዝም ብላችሁ ካያችሁ ዩቱብ የሚሰሩ ሰዎች በተለይ የሶሻል ሚዲያ ብዙ ሰው ተጠቃሚ ብዙ ሰው የሚያይላቸው ሰዎች ሲጠፉ ለምን እንደሆነ አላውቅም። ከታች የሆነ አጠር ያለ መልእክት በሰላም ነው እንደዚህ ነው ችግር ገጥሞን ነው ምናምን ብለው መጻፍ እኔ እንጃ ለምን እንደሆነ እንደማይጽፉ ባላውቅም አብዛኛው እንትኖች ካያችሁ ሲመቻቸው ብቻ ነው የሚመጣው። ሰው ያስባል ሰው እንደዚህ ሆነ ምናምን አይሉ ለምን እንደሆነ አላውቅም። የእውነት እኔ ዝም ብላችሁ እንደኔ ካያችኋቸው ማለት ነው። ደግሞ አብዛኞቹ ደግሞ የሆነ ልክ ለሁለት ለሶስት ቀን ሲጠፉ ከታች የጽሁፍ መልእክት ይልካሉ። አንዳንዶች የሚያስቡ ማለት ነው። አንዳንድ ደግሞ ያው የመርሳትም ይሁን ያለመመቻቸትም ይሁን ስራም ይብዛባቸው ብቻ አይዶን ነው ለምን እንደሆነ አላውቅም። ግን ደግሞ ሰው እነሱ ደግሞ በተለይ ልዑልና ዘላለም እንግዲህ ሲጠፉ ብዙ ሰው ይጨነቃል። ምክንያቱም እነሱን የሚያሳድድ በጣም ብዙ ጥላት ስላለባቸው የሆነ የሚጨንቃችሁ ነገር አለ። ሲጠፉ ምን ሆኑ ምን አጋጥሟቸው ይሆን ትላላችሁ። ቢያንስ በፊት እንኳን መስፍን እያለ በመስፍን ምክንያት ያው ብዙ እንትን ታያላላችሁ። አሁን ግን እግዚአብሔር ይመስገን እሱ ከሞተም በኋላም ቢሆን ጠላቶች አሉ። እሱ ብቻ አይደለም የነ ዘላለም እና ልዑል አሳዳጅ ሌላዎቹም አሉ። ሁሉም የስራውን ስለሚያገኝ እውነቱን ስለሚያወጡባቸው እነሱን እንትን ለማለት ብዙ ጠላት አላቸው። እና ደግሞ መልካም ስለሚሰሩ እግዚአብሔርም ይጠብቃቸዋል። መልካም የሚሰሩ ሰዎች እግዚአብሔር ምንድን ነው ሰው ዝቅ ያደረገው ምንድን ነው ፈጣሪ ከፍ ያደረገው ነው የሚባለው። እነሱ መልካም ነገር ነው የሚሰሩ። በሚሄዱበት ሁሉ እግዚአብሔር ይጠብቃቸው ክፉን ያርቅላቸው ነው የምንለው። ብዙ በልዑልና በዘላለም እንባቸው እየታበሱ እህት ወንድሞቻችን ቤት ተዘግቶባቸው እነሱ በልዑልና በዘላለም ምክንያት በጣም ብዙዎች ወደ ራሳቸው እንዲመለሱ የራሳቸው ንብረት የራሳቸው በጣም ብዙ ታሪካቸው ተወርቶ የማያልቅ በጣም ብዙ ስራ ሰርተዋል። እና ለዛም ነው ሲጠፉ አንዳንዴ ምን አጋጥሟቸው ይሆን የት ሄደው ይሆን ምናምን የምንለው። ብቻ ባሉበት እግዚአብሔር ይጠብቃቸው። በተለይ በእንደዚህ አይነት ስራ የሚሰሩ ሰዎች ዝም ብላችሁ ካያችሁ አንዳንድ ጊዜ ሰው እረፍት ፈልገው ይሆናል ወይ እንደዚህ ምናምን ይላል። እረፍት ራሱ ቢፈልጉ እነሱ ኮሜንት የሆነ ከታች የጽሁፍ መልእክት ይጽፋሉ። ያው ደግሞ እነሱ አዲስ ነገር ሲኖር ነው። በተለይ ልዑልና ዘላለም ዝም ብላችሁ የምትከታተሏቸው እነሱን በደንብ ታውቋቸዋላችሁ። አዲስ ነገር ሲኖር ጠፋ ብለው ሲመጡ ደግሞ በጣም ያልጠበቃችሁት ነገር ይዘው ነው። እና ለዛ ነው ውዶች እንግዲህ መልካሙን መመኘት ይሻላል። ለሰው ልጅ ሁል ጊዜ መልካም ነገር ተመኙ። ለጥላታችሁም ቢሆን መልካም ነገር ተመኙ። አይደለም ለእነዚህ ጀግናዎች ማለት ነው። መልካም ነገር ስትመኙ በህይወታችሁ በምትሄዱበት በምትሰሩት ስራ ሁልጊዜም ለመልካምነታችሁ ክፍያ አለው ማለት ነው። የሰው ልጅ መልካም ነገር ሁላችንም በተለይ በዚህ እንደዚህ አይነት ስራ የሚሰሩ ሰዎች እኔ በጣም ብዙዎች አሉ። ያው እኛ ዝም ብለን ዘላለም ልዑል ካፋችን ተሎ የሚመጡ እነሱ ስለሆኑ ነው እንጂ በጣም ብዙ ሰዎች አሉ የሰው እንባ የሚያብሱ የሰው ችግር
የሰው ምን የማያደርጉት በራሳቸው በቤተሰባቸው እየመጡባቸው ለምንም የማይበገሩ ብዙ ወንድሞች አሉና ልክ እንደ ልዑል እና እንደ ዘላለም ማለት ነው። እነሱም እግዚአብሔር ይጠብቃችሁ። ሁላቸውም በዚህ ስራ ተሰማርተው የሚሰሩ ወንድሞቻችን እግዚአብሔር ይጠብቃችሁ በምትሄዱበት ሁሉ ነው የምለው። ሁልጊዜ መልካም መልካም ለምትሰሩ ሰዎች ደግሞ እግዚአብሔር በሰራችሁት እጥፍ እጥፍ አድርጎ በሱ የሰው ልጅ የሰው ውለታ አትጠብቂ፣ ከፈጣሪ ነው ሁሉም ነገር የምታገኙት እና እግዚአብሔር ይጠብቃችሁ ነው የምላችሁ። የአሸናፊ ጉዳይ ይመስለኛል። ግን አሁን ላይ ዝም ብዬ እኔ ሳስበው አሸናፊ ጉዳይ ይመስለኛል እንደዚህ ሊጠፉ የቻሉት። እሱን ሰውዬ ትንሽ ባለፈው የመሀሌትና የናቲ ወላጆችን የገደለች አንዲት የቤት ሰራተኛ አይታችኋል እንግዲህ በቁጥጥር እንዳዋሯት ማለት ነው ከስንት ልፋት በኋላ። አሁንም የዚህ ሰውዬ የአሸናፊ የተባለው ይመስለኛል እንደዚህ እርግጠኛም ባልሆንም ይመስለኛል ነው የእሱ ነገር ይመስለኛል። አሁን እነሱ እንደዚህ ሁሉ ቀናት ሊጠፉ የቻሉት ማለት ነው። እግዚአብሔር ደግሞ እንግዲህ ለእነሱ ሳለፋቸው ሳያደክማቸው ልክ እንደ መስፍን በጣም አድክሟቸዋል። አንዴ ገጠር ይሄዳል፣ አንዴ ከተማ ይላል፣ አንዴ ምን ያልሄደበት የለም እና እነሱን እየተከተሉ በጣም ብዙ ድክም ብለዋል በመስፍን ምክንያት። አሁን ደግሞ ይሄ ሰውዬ ሳያደክማቸው እውነት ቢያዝ እኔ በስማሙ ሁልጊዜም ነው የምለው ሁልጊዜም በተለይ እንደ መስፍን ስህተት እንዳይሰራ ሁልጊዜ እመኝላችኋለሁ። ማለት የሰው ልጅ ምንም ጥፋት ቢያጠፋ ምንም እንትን ቢል ሞት ለሰው አልመኝም፣ የፈለገው ጥላቴም ቢሆን ማለት ነው። ምክንያቱም መቀጣት ባለበት መንገድ ይቀጣል እንጂ ለሰው ልጅ ሞት መመኘት ጥሩ አይደለም። መሞታችን አይቀርም። ሁላችንም በዚች ምድር እስካለን ድረስ ቀናችን ሲደርስ ሁላችንም አፈር ነን እና ማለት በምንም ነገር ሳይደርስባቸው ሁላቸውም ቅጣቱን ቢያገኝ ደስ ይለኛል። የእሱ ጉዳይ ይመስለኛል። አሁን እርግጠኛ ባልሆንም እንደዚህ ሁሉ ቀናት ሊጠፉ የቻሉበት ምክንያት ያቺም ስለተያዘች ደስ ብሎኛል። ስንት ጊዜ ስታደክማቸው ስታለፋቸው የነበረችው ዋናዋ የመስፍን ተላላኪ እንግዲህ እሷ ሰራተኛ መስላ ገብታ እንደዛ የሰው ህይወት ያበላሸችው እናት አባቷንም ነጥቃ የልጆቹንም ህይወት አበላሽታ ብዙ ነገር እንደውም ከመስፍንም ከአሸናፊም በላይ በደንብ ቅጣት ማግኘት ያለባት ይቺ ሴት ናትና የእሷ ቅጣትም መቀጣት አለባት። ያው እውነትን የያዘ ሰው ሁል ጊዜ በሚሄድበት ሁሉ ስኬታማ እንደሚሆን ከነ ልዑል ዘላለም ማየት ትችላላችሁ። እውነትን ይዛችሁ ስትራመዱ በምትሄዱበት ሁሉ ይሳካል ማለት ነው። ይህንም ሰውዬ ይዘውት መጥተው እውነት ያሳየን፣ ተያዘ የሚባልበትን ቀን ያምጣው። ሁልጊዜ ባለፈው ታስታውስ እንዳላችሁ ሁላችሁ ማትሳሉት ስለት የለም እንደዚህ መስፍን ተይዞ ምናምን እያላችሁ አሁንም የዚህ ሰውዬ ጉዳይ ደግሞ እስከሚያልቅ ድረስ አቤት ስላልጀመሩት። አሁን የዚህ ሰውዬ በደንብ የህዝብ ውስጥ አልገባም ታውቃላችሁ። ብዙ ጊዜ መስፍን ስለሚባል ብዙ ጊዜ ስለ አሸናፊ ስላልተወራ አብዛኛው ሰው የዚህን ሰው እንትን አላወቀውም እና አሁን ሞር ደግሞ ወደ እሱ እንትናቸውን አዙረው እንትን ቢሉ ቢያሳድዱት መግቢያውን ቢያሳጡት እኔ ደስ ባለኝ እውነት። ምክንያቱም በጣም አደገኛ ነው። ከመስፍን በምንም የማይተናነስ ወንጀለኛ ነው። ብዙ ነገር ያደረሰባት በየተራ በሴትነቷ ሲጫወቱባት ምስኪን መሀሌት ስንት ስቃይ እንዳሳየች ፈጣሪ ነው የሚያውቀው። እና የእነሱ ጉዳይ እስከሚያልቅ ድረስ ያው ሁሉም ሰው ይጠብቃል። በእርግጥ በቅርብ ደግሞ እሱን ይዘውት ተያዘ የሚባልበትን ቀንም ያሰማን ነው የምለው። ቸር ወሬ ያሰማን። የጠፉበት ምክንያትም በዚህ ሊሆንም ይችላል ላይሆንም ይችላል። ብቻ ባሉበት እግዚአብሔር ይጠብቃቸው። ሲጠፉ ያው የለመዳችሁ ሰው ሲጠፋ አንዳንዴ ቅር ይላላ። እኔ ብቻ አይመስለኝ ሁላችሁም ነው። በተለይ በየቀኑ የሚለቁ ቪዲዮ ደግሞ 2-3 ቀን ጥፊት ሲሉ
በጣም ነው የሚጨንቀው። ብቻ እግዚአብሔር ይጠብቃቸው ባሉበት። የኔ መልካሞች ጀግናዎች፣ የስንት እንባ አባሾች፣ የድሃ ተቆርቋሪዎች፣ ጀግናዎች፣ ባለ ሀብት ነኝ ባለ እንትን ነኝ ምናምን ባለ ዝና ነኝ ባለ ምንድን ነኝ የሚለውን ሰው እያንበረከኩ ያሉ ለድሃ እንባ የሚያብሱ ጀግና ናቸው እና ባሉበት ሁሉ እግዚአብሔር ይጠብቃቸው። መልካሙን ሁሉ እመኝላቸዋለሁ። ክፉ ክፉን ያርቅላቸው። የእነሱ ጠላቶችን ያጥፋላቸው ነው የምለው። መልካም ለምትሰሩ ሰዎች በሙሉ እግዚአብሔር ይጠብቃችሁ። በተለይ ከተቸገረ ጎን የምትቆሙ ሰዎች እንደው በእግዚአብሔር በሰው እጅ በዘንድ ሳይሆን በእግዚአብሔር ዘንድ ታገኙታላችሁ መልካምነታችሁ። የእውነት የተቸገረ ሰው የምትረዱ እንደዚህ ቀኑ እንትኑ ጭልም ያለባቸው ሰዎች የምታግዙ ሰዎች እናንተ እግዚአብሔር ይስጣችሁ በምትሄዱበት ሁሉ። ሁላችሁም ነው የምላችሁ። በቃ ሰላማችሁ ይብዛ። መልካምነት በእርግጥ ለእኛ ይመስለናል፣ አንዳንዴ ለሰዎች ይመስለናል። ግን መልካምነት ለራስ ነው። በምድር የዘራሽው በሰማይ ታገኘዋለሽ ይባላል። ሁልጊዜ መልካም ነገር እንስራ። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ። ላይክ እያደረጋችሁ ጀምሩ። እወዳችኋለሁ።